አርዕስተ ዜና። በምክክር ጉባኤው ላይ አክሱምና ወለጋ የአማራ ግዛቶች ናቸው የሚል ታሪክ ጠቀስ ሐሳብ ተነሳ። አክሱም የአማራ ነው የሚል ጥያቄ ተነስቷል። መተማ የትግሬ ነው፣ አለዋመጽ የትግራይ ነው የሚል ተነስቷል። ወለጋም የአማራ ነው የሚባል ተነስቷል። የፌዴራል ፖሊስ በእነ አበበ አካሉ ላይ ባቀረበው ማስረጃ ላይ አጠራጣሪ ነገር አግኝቻለሁ በማለቱ ተጨማሪ የምርመራ ጊዜ ተፈቀደለት። በእርግጥ አላስገዱንም ነበር ያሉትን ፖሊሶች ጠይቃቸው መግባት አይቻልም ስላሉ። ከውጭ ፕሬዝዳንት ዩዌሪ ሙሴቬኒ ወታደሮቻቸውን ወደ ጋዛ ሰርጥ ለማሰማራት ያሳለፉትን ውሳኔ የዩጋንዳ ፓርላማ አጸደቀም። የዩጋንዳ ህዝባዊ መከላከያ ሰራዊት ቀደም ሲል በቀጠናው አሁን ደግሞ በዓለም አቀፍ ደረጃ በሁከት ማዕበል ውስጥ እንደ ጽኑ የማረጋጊያ መልሕቅ ሆኖ በመታየቱ እንደ ዩጋንዳውያን በጣም ልትኮሩ ይገባል። ሰዎች ሲመካከሩ ይግባባሉ። ሰዎች ሲነጋገሩ ይበልጥ ይተዋወቃሉ። መተዋወቅ፣ መተሳሰብ መዋደድን ያመጣል። አንዱ ለሌላው ያስባል። አንዱ ለሌላው አጋዥ እንጂ ጠላት አይሆንም። ወንድም ከወንድሙ ሲግባባ ሰላም ይሰፍናል። ውረድ እንውረድ ምዕራፍ ይዘጋል በምክክር። በጦርነት የሚጠፋ ህይወት፣ በጦርነት የሚጎድል አካል፣ በጦርነት የሚወድም ንብረት አይኖርም። ችግር በንግግር፣ አለመግባባት በምክክር ይፈታል። ኢትዮጵያውያን አሁን ያንን እያደረጉ ነው። ወንድማማቾች ያንን እያደረጉ ነው። ሀገር ለማሻገር መጪውን ጊዜ የተሻለ ለማድረግ ኢትዮጵያ እየመከረች ነው። ኢትዮጵያውያን እየተሻገሩ ነው። ኢትዮጵያውያን የልዩነት ግድግዳ አፍርሰው የአንድነት የፍቅር ድልድይ ይገነባሉ። የዘመኑ ጀግንነት ችግርን በመመካከር መፍታት ነውና በቸሪደር ዙሪያው በቸሪደር የኢትዮጵያ ምድር ውድ ተመልካቾች ሰላም ጤና ይስጥልን። ከኢሳት ነጻ ህዝብ ሚዲያ የሰዓቱን ዜና ይዘን ቀርበናል። ከዜናው ጋር ደረጀ ይልማ ነኝ። ለምልክት ቋንቋው ደግሞ ዳዊት ጎሳይ አብሮኛል። አሁን ወደ ቀዳሚው ዜና አልፋለሁ። በምክክር ጉባኤው ላይ አክሱምና ወለጋ የአማራ ግዛቶች ናቸው የሚል ታሪክ ጠቀስ ሐሳብ ተነሳም። በሌላ በኩል በፖለቲካ አቋማቸው ብቻ የታሰሩ ሰዎች በአስቸኳይ ተፈተው በጉባኤው ላይ እንዲሳተፉ በአንዳንድ የጉባኤው አባላት ሐሳብ መቅረቡን ተሳታፊዎች ተናግረዋል። ገነት ዘዘው አንገብጋቢ ናቸው ተብለው በተመረጡ 8 አጀንዳዎች ላይ የሚደረገው ሀገራዊ የምክክር ጉባኤ ከተጀመረ 3 ሳምንታትን አስቆጥሯል። በዚህም ኢሳት ነጻ የህዝብ ሚዲያ የጉባኤውን ተሳታፊዎች አነጋግሯል። ከህዳሴ ፓርቲ የተወከሉት የፓርቲው ምክትል ፕሬዝዳንት ኢንጂነር ሱራፌል እሸቱ የሌላን ሰው ሐሳብ ከመቀበል ይልቅ የራሱን ሐሳብ ብቻ ለማንጸባረቅ የሞከረ ተሳታፊ እንደነበር አንስተው በሂደት ግን ችግሩን መፈታቱን ተናግረዋል። በጉባኤው ላይ የአንቀጽ 39 ጉዳይ፣ የፌዴራሊዝም ስርዓት፣ የብሔር የክልል አደረጃጀትና የማንነት ጥያቄ መነሳቱን ተናግረዋል። የምንከተለው የፌዴራሊዝም ስርዓት ምን መምሰል አለበት የሚል ጉዳዮች ላይ ነበሩ። እሱም ራሱን የሚመለከተው አካል የደረስንባቸውን ድምዳሜዎች ይፋ እንደሚያደርግ እንደተጠበቀ ሆኖ ግን ሁላችንም ሊያግባባን የሚችል የሁላችንም ብሔር ብሔረሰብ ሊያቅፍ በሚችል መንገድ የተግባባንበት ሁኔታዎች አሉ። እንዴት አድርገን የሁሉንም ብሔር አስጠብቆ ሊያስቀጥል የሚችል ነገር ደግሞ ምን አለ የሚለው ነው። የክልል አደረጃጀት ነው። ቀጥሎ የማንነት ጥያቄዎች እንዴት ይመለሱ ነው። አሁን የመጠቅለል ላይ የመግባባት አካባቢ ላይ የሚደርስ ዝንባሌዎች ላይ ደርሰናል። ሾልኮ ሊወጡ የሚችሉ ጉዳዮች እና ላለመግባባት ሊፈጥሩ የሚችሉ ጉዳዮች አሉ። እነሱ ደግሞ በሂደት ባሉ የምንወያይባቸው መድረኮች ላይ እየቀረቡ ድምጽ እየተሰጠባቸው የሚሄዱ እንደሆነ ይታሰባል። ከአገው ብሔራዊ ሸንጎ የተወከሉት ፕሬዝዳንት አላምራው ይርዳው በበኩላቸው በመንግስት አደረጃጀትና ቅርጽ ውስጥ በነበረው ምክክር ላይ ልዩነቶች ጎልተው የወጡበት፣ የቡድኖች ፍላጎት የተንጸባረቀበትና ከአጀንዳው ርዕስ የወጡ ጉዳዮችም ስለመቅረባቸው ተናግረዋል። ከአጀንዳው መንፈስ የወጡ ለምሳሌ ርስትን የማስመለስ የማይጨበጥና የማይሆን ረጃጅም ርቀት ያላቸውን አካባቢዎች አክሱም የአማራ ነው የሚል ጥያቄ ተነስቷል።
መተማ የትግሬ ነው፣ አልዋ መልስ የትግራይ ነው የሚል ተነስቷል። ወለጋም የአማራ ነው የሚባል ተነስቷል። ስለዚህ በጠቅላላ ቡድኖች ወይ አንድ የተሳታፊዎች ፍላጎት ነው። ምሳሌ አሁን ከሚነሳው አንጻር አንድን አስተዳደር በምን መንገድ ገደብ እናበጅለት ወይ ደግሞ ሁሉንም የሚገዛ ህግ ላይ እንድንዋይ ነው። ማንም ሰው ሀሳቡን ማራመድ ይችላል። ነገር ግን አጀንዳው ለትውልድ የሚተርፍ ሀገርን የሚያሻግር አጀንዳ ነው። በልዩነት የተያዙ አጀንዳዎች አሉ። ቅድም ያነሳኋቸው ምንም ከጉዳዩ ጋር የማይገናኙትም እኮ ተይዘዋል። አያይዘውን በፖለቲካ አስተሳሰባቸው ምክንያት የታሰሩ እስረኞች በአስቸኳይ እንዲፈቱና በምክክሩ እንዲሳተፉ በጉባኤው ተሳታፊዎች በኩል ጥሪ ተደርጓል ብለዋል። ጉባኤተኛው የፖለቲካ እስረኞች በፖለቲካ አስተሳሰባቸው ምክንያት የታሰሩ እስረኞች በአስቸኳይ እንዲፈቱ፣ ትጥቅ ያነሱ ተቃዋሚዎች እንዲሁም ደግሞ በሀሳባቸው ምክንያት የተገለሉ አሁንም እዚህም ህጋዊ ፖለቲካ ፓርቲ ሆነውም በዚህ ጉባኤ ላይ ያልተሳተፉ መሳተፍ የነበረባቸው እቺ ሀገር የሁላችን ስለሆነች እነሱም ቅሬታቸው ተፈቶ በጫካ ያሉትም ተደምጠው ተሰደው ያሉትም በውጭ ያሉትም እንዲሁ ተደምጠው በሀገራቸው የራሳቸውን አስተዋጽኦ እንዲያበረክቱ ጥሪዎች እየተላለፉ ነው ያሉት። አሁን ከዚህ በፊት በመንግስት እና በተለያዩ ተቋማት የሚደረጉ ሳይሆን በዚህ ጉባኤ ይሄ በጣም ጠንከር ብሎ በማሳሰቢያ በተሰብሳቢዎቹ የተሰጠ ጉዳይ ነው። ውስጣቸው ያለው ቅሬታ ራሱ መውጣት አለበት። ስለታሰሩ ተሸናፊ አይደሉም። የእነሱም ሀሳብ ይደመጥ። ከማዕከላዊ ኢትዮጵያ ክልል ሆሳና ከተማ የተወከሉት ዲናሞ እመጎ በአንዳንድ ሀሳቦች ላይ መሳሳቦች መኖራቸውን ጠቁመው ከሰላም ግንባታ አንጻር የሽግግር ፍትህ ጎልቶ መውጣቱን ገልጸዋል። አንዳንድ ሀሳብ መሳሳቦች ያሉ ነገሮችንም በሳይንስና በዲሲፕሊን ከሀገራችን ተጨባጭ ሁኔታ በመግባባት በመነጋገር በመተሳሰብ ስርዓት ባለው ሁኔታ ተነጋግረን ኢትዮጵያን ሰላም የነሷት ነገሮች ምን እንደሆነ ዲጋው ተደርጎ ሀሳቦች በጣም በስነ ስርዓቱ ወጥቶ ስርዓት ባለው ሁኔታ ላይ ወደ ስምምነት ላይ ደርሰን ሀሳብ ልዩነቶች ነበሩ። በተለያዩ ነገሮች በጣም ሰፊ ሀሳብ ልዩነቶች ነበሩ። ከሰላም ግንባታ አንጻር ሽግግር ፍትህ ነው። ሽግግር ፍትህ ሞራል ካሳ አለ። መንግስት አሁን ያለው መንግስት ይሄን እድል ፈጥቶ ከጀመረ ኢትዮጵያ አዲስቷ ኢትዮጵያ ከተመሰረተችበት ጊዜ ጀምሮ ያለው ችግሮች ዲጋውት ሆኖ እንዲወጣ ነው የተደረገው። በሌላ ዜና በሀገራዊ የምክክር መድረኩ ላይ የሚደረጉ የጋራ ስምምነቶች ኢትዮጵያን ወደ ዘላቂ ሰላም የመመለስ አቅም እንዳላቸው ተገለጸ። ተወያዮቹ ከዚህ ቀደም ልዩነትና አለመግባባት በነበረባቸው ነጥቦች ላይ ሰፋ ያለ ውይይት ማካሄዳቸውን ጠቅሰው ይህም የተሻለ ሀገራዊ መግባባት እንዲፈጠር መንገድ እየከፈተ መሆኑን አስታውቀዋል። ሰላማዊት ሙሉጌታ ተጨማሪ አላት። በኢትዮጵያ ለዘመናት ሲንከባለሉ የቆዩ የፖለቲካና የሀሳብ ልዩነቶችን በማጥበብ በወሳኝ ሀገራዊ ጉዳዮች ላይ የጋራ መግባባትን ለመገንባት ሀገራዊ የምክክር ሂደቱ ሚና የጎላ መሆኑ በተደጋጋሚ ይገለጻል። የምክክሩ ተሳታፊዎች እንደሚሉት እየተካሄደ ያለው የምክክር ሂደት ለሀገሪቱ ሰላም ግንባታ እጅግ አመቺ የሆኑ አዎንታዊ ሀሳቦች የተንጸባረቁበትና ማንኛውም ውስብስብ ችግር በሰለጠነ ውይይት መፍትሄ ማግኘት እንደሚችል በተግባር የተረጋገጠበት መድረክ ነው። በምክክሩ ወቅት በተሰበሰቡት ሀሳቦች ላይ መሰረት በማድረግ የተደረጉት የጋራ ስምምነቶች ኢትዮጵያን ከነበረችበት ባለብዙ ዘርፍ ችግርና ለመግባባት አውጥተው ወደ ዘላቂ ሰላም ሊመልሷት የሚችሉ ተስፋ ሰጪ ሀሳቦች እየተነሱባቸው ይገኛሉ። ኢትዮጵያን አንድ የሚያደርግ የሚያስማማ ልዩነቶችን በውይይት በምክክር መፍታት እንደሚቻል አስተማሪ የሆኑ ከኛ አልፎ ደግሞ ለትውልድ የሚተርፍ አስተማሪ የሆኑ ነገሮች ነው ዛሬም እየፈለቁ ያሉ። በጣም አስማሚ ለትውልድ፣ ለልማት፣ ለሀገር ግንባታ፣ ለሰላም ግንባታ አመቺ የሆኑ ነገሮች እየፈለቁ ነው የዋሉት። ልባችንን እየረካ ነው በዚህ ምክክር። በጣም ደስ የሚል ጥሩ አስተሳሰቦች አሉ። የማንም አስተሳሰብ ሳይናቅ ሳይጣል ሀሳቦች ሁሉ ተሰብስበው የተሰበሰቡት ሀሳብ ላይ የጋራ ሀሳብ እየወሰን የተስማማንባቸው ነገሮች ሀሳቦች ሁሉ ተግባብተን በመውሰድ ያልተግባባንባቸው ነገሮች ላይ ደግሞ የተሻለ ሀሳብ ያላቸው በተለያዩ ባለሙያዎችም በተለያዩ ሰዎች የሚነሱ ሀሳቦችን ወደ አንድ እያመጣን እየተግባባን አገራችን ከነበረበት ቅርቃር ችግሮች ወጥቶ ወደ ሰላም እንዲመለስ የሰላም አስተሳሰብ ይመጣል ብዬ አምናለሁና መጀመሪያ ስንመጣ
የግል ሀሳባችን ይዘን ነው የመጣን። የጎጥ ወይ የአንድ ግሩፕ ሀሳብ ይዘን መጣን። 10 ላይ ሆነ ስንመካከር የግል ነገር እንዳልሆነ ተረዳን። የሀገር ጉዳይ ነው፣ የአንድነት ጉዳይ ነው፣ ሀገር መገንባት ነው። በአጋጣሚ የኛ አጀንዳ ደግሞ ሀገር ግንባታ ላይ ነው። ሀገር የምትገነባ በአንድ ብሔር አይደለም። ሀገር የምትገነባ በአንድ ክልል ብቻ አይደለም። ሀገር የምትገነባ ሁሉም ዜጋ ሲሳተፍ ነው። ሁሉም ዜጋ ደሙን ሲሰጥ፣ ህይወቱን ሲሰጥ፣ ሀሳቡን ሲሰጥ ነው። ስለዚህ በጣም ደስ የሚል ሁኔታ ነበረ። ሁሉም ሰው የተሳተፈበት ልዩነታችን ትተን ሀሳባችን የግል ሀሳባችን ትተን ወደ አንድ የጋራ ሀሳብ ላይ አምጥተን ስለ ቀይ ባህር ላይ፣ ስለ ህዳሴ ግድብ ላይ፣ ስለ አድዋ ላይ፣ ስለ ድሮ ቀድሞ ሰራዊት ላይ የተመካከር ነው። ድሮ ያልተስተካከለ ነገር የሚስተካከልበት ምዕራፍ ስለነበረ እንደኛ የተደሰተ ያለ ብዬ አላስብም። በተጨማሪም ተወያዮቹ ከዚህ ቀደም ስምምነት ባልተደረሰባቸውና ከፍተኛ ልዩነት በነበረባቸው ነጥቦች ላይ ውይይቶችን በስፋትና በጥልቀት በማካሄድ አሁን ላይ ወደ ተሻለ ሀገራዊ መግባባት እየተመጣ መሆኑን አረጋግጠዋል። በዚህ ልክ ሁላችንም ስንጀምር ስጋት ነበረን። የሀሳብ መበታተን ይመጣ ይሆን የሚል ሀሳብ ነበረን። እየበሰለ መጥቶ ዛሬ 500 ላይ ሲደርስ ደግሞ የበለጠ የተሻለ አስተሳሰባችንን ሁሉ የሁሉንም ሀሳብ የማንም ሳይጣል የማንም ከየትኛውም የተነሳው ነገር ሳይጣል ወደ ሰነዱ የገባበት ሁኔታና ሰው ሁሉ ተስማምቶ ልዩነት ሳይፈጥር የወጣበት አይነት ሁኔታ ነው ተመቻችቶ ያለውና ያልተግባባናቸው ነገሮች እንግዲህ እየጠሩ ባልተግባባናቸው ጉዳዮች ላይ ደግሞ ውይይትን እያሰፈን ምክክርን እያሰፈን እና ስሜቶቻችንን ደግሞ ዋጥ አድርገን ወደ ምክክሩ ወደ ውይይቱ እየገባን ያው ምክክር የሚል ነገር ያው ክርክር ስላይደለ ባልተግባባናቸው ጉዳዮች ደጋግመን እየተነጋገረን እየተመካከረን ወደሚያስማማ ወደሚያግባባ ሁኔታ እየመጠን ያለንበት ደረጃ አገሪቷን የሚገነባና ለነገ የሚሆን ትርፍ የሚሆን ነገር ነው እየታየ ያለው። የኤርትራ ሕዝብ በአንድ ጨቋኝ ስርዓት ታፍኖ የመኖር ግዴታ ሊያበቃና የስርዓት ለውጥ ሊመጣ እንደሚገባ የግንባር ህዝባዊ ማዕበል ብርጌድ ንሓመዱ አስታወቀም። የቀጠናውን ሰላም አደጋ ላይ ለመጣል በጦርነት ፍላጎት የተጠመደው ጽምዶ ተብሎ የሚጠራው የሽብር ቡድን ህዝባዊ ድጋፍና መሰረት እንደሌለውም ነው የተገለጸው። የግንባር ህዝባዊ ማዕበል ብርጌድ ንሓመዱ የድርጅቱን ሰላማዊ ትግል እንቅስቃሴና ቀጠናዊ ትብብር በተመለከተ መግለጫ ሰጥቷል። የግንባር ህዝባዊ ማዕበል ብርጌድ ንሓመዱ የፖለቲካና ዲፕሎማሲ ኃላፊ በየነ ገብረ እግዚአብሔር ብርጌድ ንሓመዱ በኤርትራ ስር ነቀል ለውጥ ለማምጣት ማህበራዊ መሰረት ያለው እንቅስቃሴ ነው። ግንባሩ የኤርትራን ዲያስፖራ በማደራጀት በኤርትራ ያለውን ህዝብ የለውጥ ፍላጎት በማጠናከር ስርዓቱን ለመለወጥ እየሰራ መሆኑን አመልክተዋል። ሻዕቢያ የቀጠናውን ሰላም አደጋ ላይ ለመጣል በጦርነት ፍላጎት የተጠመደው ጽምዶ ተብሎ የሚጠራ የሽብር ቡድን አቋቁሞ እየሰራ መሆኑን በማንሳት ይህ የጦርነት አባዜ የተጠናወተው ስብስብ ህዝባዊ ድጋፍና መሰረት እንደሌለው አመልክተዋል። ጽምዶ ለኤርትራም ሆነ ለትግራይ ህዝብ የማይጠቅም ቀጠናውን ለማተራመስ የተዘጋጀ ስብስብ መሆኑንም ተናግረዋል። የግንባር ህዝባዊ ማዕበል ብርጌድ ንሓመዱ ግብረ ኃይል ሰብሳቢ ዳዊት ይብራህ ግንባሩ በኤርትራ ስር ነቀል ለውጥ ለማምጣት ህዝባዊ መሰረት ይዞ መመስረቱን ተናግረዋል። የኤርትራ ህዝብ በአንድ ጨቋኝ ስርዓት ታፍኖ የመኖር ግዴታ ሊያበቃ እንደሚገባ ጠቅሰው ለዚህ ህዝባዊ ለውጥ ማምጣት ጀምረናል ብለዋል። ዘገባው የኢዜአ ነው። የፌዴራል ፖሊስ በእነ አበበ አካሉ ላይ ባቀረበው ማስረጃ ላይ አጠራጣሪ ነገር አግኝቻለሁ በማለቱ ተጨማሪ የምርመራ ጊዜ ተፈቀደለት። በዚህም መሰረት ተጠርጣሪዎቹ ለነሐሴ 11 ቀን 2018 ዓ.ም መቀጠራቸውን የተከሳሽ አበበ አካሉ ልጅ ለኢሳት አስታውቀዋል። መሳይ ገዛኸኝ ተጨማሪ አላት።
የፌዴራል ፖሊስ በኢሃፓ አባላት አበባ አካሉ፣ ይሳቅ ወልዳይና በፓርቲው ጠበቃ አበራ ንጉስ ላይ የሽብር ጥቃት ለመፈጸም ተንቀሳቅሰዋል ሲል መወንጀሉ ይታወሳል። ፖሊስ ተጠርጣሪዎቹ የብሔርና የሃይማኖት ግጭት ለመፍጠር በማሰብ በውጭ ሀገር በሚገኙ መገናኛ ብዙሃን የሐሰት ፕሮፓጋንዳ ሲያሰራጩ ነበር በማለት ወንጅሏል። በዚህም መሰረት ፖሊስ ተጠርጣሪዎቹ መገናኛ ብዙሃን ላይ አድርገውታል የተባለውን ንግግር በማስረጃነት ይዞ ሐሙስ ሐምሌ 30 ቀን 2018 ዓ.ም ለፍርድ ቤቱ ማቅረቡን የአቶ አበባ አካሉ ልጅ ዮዳሄ አበበ ለኢሳት ገልጸዋል። ወጣት ዮዳሄ ማስረጃዎቹ ሲቀርቡ እንዳይገቡ መከልከላቸውንም አስታውቀዋል። በዚህም መሰረት በዛሬው ዕለት ማስረጃዎቹ ተመርምረው የዋስትና ጥያቄ ላይ ምላሽ ለመስጠት ቀጠሮ የነበረ ቢሆንም ፖሊስ በጠየቀው ተጨማሪ የምርመራ ጊዜ የዋስትና መብት ለአቶ አበባ አካሉ እንዳልተጠበቀላቸው ልጃቸው አስረድተዋል። ድምጽ ማስረጃ ሚሊዮን ነበር ባለፈው ወደ ያቀረቡት ነበር። በእርግጥ አላስገቡንም ነበር ያሉትን ፖሊሶች ጠይቃቸው መግባት አይቻልም ስላሉ ያው ፓርቲው ጠበቃ እንደዛው እንትን ሆኖ እኛ ሌላ ጠበቃ ነበር የምናውቀው እሱ ገብቶ ነበር ያለውን እሱ በደንብ ተንተን ነው። የድብቅ ማስረጃው እኮ የነበረው ለሐሙስ እንዲቀርብ ነበር። ከዛ ምንድነው የሚያጠራጥር ነገር ስላገኘን ተጨማሪ ጊዜ እንፈልጋለን። ለሐፊ 11 ተቀጠረ ነበር ተጨማሪ ቀን የተባለው ለዛ ዛሬ ለ11 ተቀጠረ። ተጠርጣሪዎቹ በበኩላቸው የቀረበውን ውንጀላ እንዳልፈጸሙ በማስረዳት በሰላማዊ የፖለቲካ ትግል እናምናለን፣ መንግስትን በኃይል የመገልበጥ ዓላማ የለንም ማለታቸው ተመልክቷል። አዋጁ የዲጂታላይዜሽን መሰረተ ልማትን ለማረጋገጥና ብሔራዊ ጥቅምን ለማስጠበቅ የተወሰደ ስትራቴጂካዊ እርምጃ መሆኑ ተገለጸ። የቁልፍ መሰረተ ልማቶች የሳይበር ደህንነት ከማረጋገጥና ብሔራዊ ጥቅምን ከማስጠበቅ አንጻር የተወሰደ ወሳኝ ስትራቴጂካዊ እርምጃ መሆኑን የኢንፎርሜሽን መረብ ደህንነት አስተዳደር አስታውቋል። የኢንፎርሜሽን መረብ ደህንነት አስተዳደር ዋና ዳይሬክተር ወይዘሮ ትዕግስት ሐሚድ በቅርቡ የጸደቀውን የቁልፍ መሰረተ ልማቶች የሳይበር ደህንነት አዋጅ አስመልክተው በሰጡት መግለጫ እነዚህ መሰረተ ልማቶች የሀገሪቱን ከፍተኛ የኢኮኖሚ እንቅስቃሴ የሚመሩና ለሀገር ሉዓላዊነት ቁልፍ ሚና ያላቸው ናቸው ብለዋል። አዋጁ መንግስት የጀመራቸውን እንደ ዲጂታል መታወቂያ፣ የሞባይል ክፍያና የኤሌክትሮኒክስ ግዥ ስርዓት የመሳሰሉ ከፍተኛ መጠን ያለው ዳታ የሚያመነጩ ሀገራዊ ፕሮጀክቶች ደህንነት የሚያስጠብቅ መሆኑን ጠቁመዋል። ቀድሞ የነበረው አዋጅ ግልጽ ኃላፊነትና ተጠያቂነት የማያሰፍን ውስብስብ የሳይበር ጥቃቶችን መቋቋም የማይችል እንደነበረ ያብራሩት ወይዘሮ ትዕግስት አዲሱ አዋጅ እነዚህን ክፍተቶች የሚደፍን መሆኑን አስረድተዋል። በአዲሱ አዋጅ መሰረት በቁልፍ መሰረተ ልማት ስር የተካተቱት የኢንፎርሜሽን ቴክኖሎጂና ኮሚኒኬሽን፣ የፋይናንስ ተቋማት፣ የጸጥታና ደህንነት፣ የትራንስፖርት፣ የትምህርትና የጤና፣ የውሃና ኢነርጂ፣ የአደጋ መከላከል አገልግሎቶች፣ ግብርና፣ ንግድና ኢንዱስትሪ ዘርፎች ናቸው። የቁልፍ መሰረተ ልማቶች የሳይበር ደህንነት አዋጅ በሕዝብ ተወካዮች ምክር ቤት በሰኔ ወር 2018 ዓ.ም አዋጅ ቁጥር 1426 / 2018 ሆኖ መጽደቁ ይታወሳል። ዘገባው የኢዜአ ነው። ውድ ተመልካቾች ከኢሳት ነጻ የህዝብ ሚዲያ የሰዓቱ ዜና ወደ እናንተ መድረሱ እንደቀጠለ ነው። አሁን ደግሞ የቢዝነስ ዘገባዎችን ወደ እናንተ እናደርሳለን። ሰላማዊት ሙሉጌታ ትጠብቀናለች። ወደዛው እንለፍ። ውድ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለዕለቱ የተዘጋጁ የቢዝነስና የኢኮኖሚ መረጃዎችን ይዘን ቀርበናል። ከዘገባዎቹ ጋር ሰላማዊት ሙሉጌታ ነኝ። አብራችሁን ቆዩ።
ኢትዮጵያ በታላቁ የህዳሴ ግድብና በሌሎች ሜጋ ፕሮጀክቶች አማካኝነት አዲስ የኢኮኖሚ ምዕራፍ ውስጥ መግባቷን የፈርስት ፖስት አፍሪካ ዘገባ ገለጸ። ጠቅላይ ሚኒስትር አብይ አህመድ የሚመሩት የኢኮኖሚ እንቅስቃሴ ሀገሪቱን የአፍሪካ የኃይልና የመሰረተ ልማት ማዕከል ለማድረግ ያለመ መሆኑን ዘገባው ጠቁሟል። የታላቁ የኢትዮጵያ ህዳሴ ግድብ የኃይል ማመንጨት ስራ የሀገሪቱን የኤሌክትሪክ ፍላጎት ከማሟላትም በላይ ለምስራቅ አፍሪካ ሀገራት የኃይል አቅርቦት በማቅረብ ቀጠናዊ ትስስር እያጠናከረ ይገኛል ብለዋል። ከግድቡ ጎን ለጎን በአፍሪካ ትልቅ የተባለው የቢሾፍቱ ዓለም አቀፍ ኤርፖርት የሀገር ውስጥ የማዳበሪያ ማምረቻ ፋብሪካ፣ የኒውክሌር ቴክኖሎጂና ሰፊ የቤት ልማት ፕሮግራሞች እየተከናወኑ መሆናቸውን ዘገባው አብራርቷል። ኢትዮጵያ የውጭ ጫናዎችና የፋይናንስ እንቅፋቶችን በመቋቋም በራስ አቅም ትላልቅ ፕሮጀክቶችን እውን ማድረግ እንደሚቻል በተግባር እያሳየች መሆኗን የገለጸው የፈርስት ፖስት ዘገባ እነዚህ ሜጋ ፕሮጀክቶች የኢትዮጵያን የወደፊት የኢኮኖሚ ገጽታ ሙሉ በሙሉ የመቀየርና የዜጎችን ሕይወት የመለወጥ ከፍተኛ አቅም አላቸው ብሏል። ዘገባው የጋዜጣ ፕላስ ነው። በተያያዘ ዜና ኢትዮጵያ ለዓመታት የተዘጉ ዘርፎችን በመክፈት ግዙፍ የኢኮኖሚ ሽግግር እያደረገች ነው ሲሉ የህንዱ ፈርስት ፖስት ሚዲያ ዘግቧል። በዘገባው መሰረት ኢትዮጵያ የኢኮኖሚ ዘርፎችን ክፍት በማድረግና የዲጂታል ሽግግሩን በማፋጠን አጠቃላይ የኢኮኖሚ መዋቅሯን እየቀየረች ነው ብሏል። በኢትዮጵያ ውስጥ ያለው ለውጥም በከፍተኛ ፍጥነት ዲጂታል እየሆነ መጥቷል። ለዚህም በጠቅላይ ሚኒስትር ዶክተር አብይ አህመድ አነሳሽነት በአማራ ክልል ውስጥ ብቻ ከ2 ሚሊዮን በላይ ሰዎች የዲጂታል ስልጠና ማግኘታቸውን በምሳሌነት ጠቅሰዋል። በተመሳሳይ የዲጂታል ግንኙነት እጅግ እየተስፋፋ ሲሆን የ5G አገልግሎቶች በበርካታ ከተሞች እንደሚገኙና የ4G ኔትወርክ ደግሞ በመቶዎች የሚቆጠሩ ተጨማሪ አካባቢዎችን ተደራሽ እንደሚያደርግ ዘግቧል። ከዚህ ባሻገር ኢትዮጵያ ለበርካታ ዓመታት የተዘጉ ዘርፎችን ከፍታለች። ቴሌኮሙኒኬሽን፣ የባንክ፣ የሪል ስቴትና የካፒታል ገበያዎችን ጨምሮ ባለፉት ዓመታት የዋስትና ልውውጧን በይፋ መጀመሯ የግል ካፒታልን ለመሳብ ባደረገችው ጥረት ውስጥ ትልቅ እርምጃ መሆኑን ዘገባው አመልክቷል። እነዚህ ማሻሻያዎች በመንግስት ቁጥጥር ስር ካለው ሞዴል የግል ኢንቨስትመንትን ወደሚያበረታታ ክፍት ኢኮኖሚ የተደረገን መሰረታዊ ሽግግር ያሳያል ብሏል። ዘገባው የኢቢሲ ነው። ለኤሌክትሮኒክስ ደረሰኝ ስርዓት ተግባራዊነት የሚመለከታቸው አካላት ኃላፊነታቸውን እንዲወጡ ተጠየቀ። ስርዓቱን ተግባራዊ ለማድረግ የኤሌክትሮኒክስ ደረሰኝ መመሪያ ቁጥር 1142 ዝባር 2018 ወጥቷል ያሉት በከፍተኛ ግብር ከፋዮች የታክስ መረጃና የሽያጭ መመዝገቢያ አስተዳደር የስራ ሂደት አስተባባሪ ተወካይ አቶ ተስፋ ወርቁ መመሪያው ከመውጣቱ በፊትም ስርዓቱ በከፍተኛ ግብር ከፋዮች ላይ በሙከራ ደረጃ ተግባራዊ መደረጉን አስታውሰዋል። የሙከራ ትግበራው በስርዓቱ ውስጥ የነበሩ ክፍተቶችን ለመለየትና ለማረም እንዲሁም አገልግሎቱን ለሚመለከታቸው ግብር ከፋዮች በብቃት ለመስጠት በቂ ዝግጅት እንዲደረግ በር የከፈተ እንደሆነም ጠቁመዋል። የሚመለከታቸው ግብር ከፋዮች የኤሌክትሮኒክስ ደረሰኝ ስርዓት ስኬታማ ተግባራዊነት የበኩላቸውን ኃላፊነት እንዲወጡ ጥሪ መቅረቡን ከገቢዎች ሚኒስቴር ማህበራዊ ትስስር ገጽ ያገኘነው መረጃ ያሳያል። በኢትዮጵያ ምግብ ነክ ባልሆኑ ምርቶች የሚታየው የዋጋ ግሽበት ላለፉት 8 ዓመታት እየጨመረ መምጣቱ ተገለጸ። በሚያዝያ 2018 ዓመተ ምህረት ምግብ ነክ ባልሆኑ ምርቶች የተመዘገበው የዋጋ ግሽበት 9.1 በመቶ እንደሆነ የኢትዮጵያ ስታቲስቲክ አገልግሎት በጊዜው ተናግሯል። የግንቦት ወር ደግሞ 11.1 በመቶ የዋጋ ግሽበት ምግብ ነክ ባልሆኑ ምርቶች ላይ ታይቷል ብለዋል። በሰኔም ወር ምግብ ነክ ባልሆኑ ምግቦች ላይ የተመዘገበው የዋጋ ግሽበት 12.2 በመቶ እንደሆነ የአገልግሎቱ መረጃ ያሳያል። በዚህ መሰረት ምግብ ነክ ባልሆኑ ምርቶች ላይ የታየው የዋጋ ግሽበት በ3 ወራት ማደጉ ታይቷል። የኢትዮጵያ የኢኮኖሚ ባለሙያዎች ማህበር ከፍተኛ ተመራማሪና በዚሁ ዙሪያ ጥናት ካካሄዱ ሙያተኞች አንዱ የሆኑት ዶክተር ሙዚድ ናስር ምግብ ነክ ባልሆኑ ምርቶች የሚታየው የዋጋ ግሽበት ላለፉት 8 ዓመታት እየጨመረ መምጣቱን ተናግረዋል። ዘገባው የሸገር ኤፍኤም 102.1 ነው።
ውድ ተመልካቾቻችን አሁን ደግሞ የውጭ ምንዛሬ ዋጋና የብሔራዊ ባንክ የወርቅ ግብይት መረጃ ተከታትለን እንመለስ። ተመልካቾቻችን ለዕለቱ የያዝናቸው የቢዝነስና የኢኮኖሚ መረጃዎች ተጠናቀዋል። አሁን ደግሞ ወደ ሌሎች ዜናዎች እንሻገር። ውድ ተመልካቾች ከኢሳት ነጻ ሚዲያ የሰዓቱ ዜና ወደ እናንተ መድረሱ እንደቀጠለ ነው። አሁን ደግሞ ወደ ውጭ ዘገባዎች አልፋለሁ። ፕሬዝዳንት ዩዌሪ ሙሴቬኒ ወታደሮቻቸውን ወደ ጋዛ ሰርጥ ለማሰማራት ያሳለፉትን ውሳኔ የዩጋንዳ ፓርላማ አጸደቀ። ካምፓላ በጋዛ ጦሯን ለማሰማራት ለምን እንደተስማማች እስካሁን በግልጽ ያልታወቀ ሲሆን አንዳንድ ተቃዋሚ ፓርላማ አባላት የውሳኔውን መነሻና ዓላማ በተመለከተ ጥያቄዎቻቸውን ሰንዝረዋል። ዮሐንስ ተስፋ የዩጋንዳ ፓርላማ ፕሬዝዳንት ዩዌሪ ሙሴቬኒ ወታደሮቻቸውን ወደ ጋዛ ሰርጥ ለማሰማራት ያሳለፉትን ውሳኔ የሚደግፍ የውሳኔ ሀሳብ አጽድቋል። ወታደሮቹ ከተባበሩት መንግስታት ድርጅት ትብብር እንዲሁም በአሜሪካው ፕሬዝዳንት ዶናልድ ትራምፕ የሰላም ቦርድ አነሳሽነት ከተዋቀረው ዓለም አቀፍ የማረጋጊያ ኃይል ጋር የሚቀላቀሉ ይሆናል። ይህ የማረጋጊያ ኃይል አውዳሚ ከሆነው የእስራኤልና ሐማስ ጦርነት በኋላ የግዛቷን ደህንነት የማስጠበቅ ሰላማዊ ዜጎችን የመጠበቅና የመልሶ ግንባታ ስራዎችን በበላይነት የመቆጣጠር ኃላፊነት ተጥሎበታል። የዩጋንዳው የመከላከያ ሚኒስትር ኪሪዮ አኪዋኑ ለፓርላማው ባቀረቡት ማብራሪያ ፕሬዝዳንት ዶናልድ ትራምፕ ዩጋንዳ ለዚህ ዓለም አቀፍ ኃይል አስተዋጽኦ እንድታደርግ ፕሬዝዳንት ሙሴቬኒን በይፋ መጠየቃቸውን ገልጸዋል። የዩጋንዳ መከላከያ ሰራዊት ዩፒዲኤፍ በሶማሊያ፣ ደቡብ ሱዳንና ዲሞክራቲክ ሪፐብሊክ ኮንጎ ያካበተው የሰላም ማስከበር ልምድ ለዚህ ተልዕኮ መመረጡ ዋነኛ ምክንያት እንደሆነም አብራርተዋል። ውሳኔውን ተከትሎም ጄኔራል ሄነሪ ማትሲኮ ለፓርላማው ባደረጉት ንግግር ይህም ብለዋል። You should be very, very proud as Ugandans. የዩጋንዳ ህዝባዊ መከላከያ ሰራዊት ቀደም ሲል በቀጠናው አሁን ደግሞ በዓለም አቀፍ ደረጃ በሁከት ማዕበል ውስጥ እንደ ጽኑ የማረጋጊያ መልሕቅ ሆኖ በመታየቱ እንደ ዩጋንዳውያን በጣም ልትኮሩ ይገባል። Regionally and now globally. ይህ የኡጋንዳ እርምጃ በሀገሪቱ ታሪክ ለመጀመሪያ ጊዜ በመካከለኛው ምስራቅ የሰላም ማስከበር ተልዕኮ ላይ ለመሳተፍ የተደረገ ይፋዊ የውሳኔ ማረጋገጫ ሆኖ ተመዝግቧል። ይሁን እንጂ ዩጋንዳ በጋዛ ጦሯን ለማሰማራት ለምን እንደተስማማች ወይም ከውሳኔው ጀርባ የተደረገ የጥቅም ልውውጥ መኖር አለመኖሩም እስካሁን በግልጽ አልታወቀም። በመሆኑም አንዳንድ ተቃዋሚ የፓርላማ አባላት የውሳኔውን ዓላማ በተመለከተ ጥያቄዎችን አቅርበዋል። የፓርላማ አባል የሆኑት ሀሰን ኪሩሚራ ዩጋንዳ የእስልምና ትብብር ድርጅት ኦአይሲ አባል በመሆኗ ይህ ስምሪት ዲፕሎማሲያዊ ስጋቶችን ሊፈጥር እንደሚችል አሳስበው ሰራዊታችን በየትኛው ወገን ቆሞ ነው የሚዋጋው ሲሉም ጠይቀዋል። ሌላው የፓርላማ አባል ካሪም ማሳባ በበኩላቸው እስራኤል በተደጋጋሚ ጥቃት በምትፈጽምበትና ከፍተኛ አደጋ ባለበት እንደ ጋዛ ወዳለ ቀጠና ወታደሮችን የመላኩ ጉዳይ በቀላሉ ሊታለፍ እንደማይገባ በመግለጽ ስጋታቸውን አሰምተዋል። ከዩጋንዳ በተጨማሪ ሞሮኮ፣ ኮሶቮ፣ አልባኒያና ካዛኪስታን ለዓለም አቀፉ የማረጋጊያ ኃይል ወታደሮቻቸውን ለማዋጣት ቃል መግባታቸው ተገልጿል። በአሜሪካዊው ሜጀር ጀነራል ጃስፐር ጄፈርስ የሚመራውና 20 ሺህ ወታደሮችን ያቀፈው ይህ ዓለም አቀፍ ኃይል የእስራኤል ቁጥጥር በሌለባቸው የጋዛ አካባቢዎች እንደሚሰማራ ይጠበቃል። ባለፈው ሳምንት የአሜሪካው ፕሬዚዳንት ዶናልድ ትራምፕ ሐማስ ትጥቅ የሚፈታበትንና ዓለም አቀፉ የማረጋጊያ ኃይል አይኤስኤፍ ከመሰማራቱ በፊት የእስራኤል ኃይሎች በደረጃ ከግዛቲቱ የሚወጡበትን ፍኖተ ካርታ ይፋ ማድረጋቸው ይታወሳል። የእስራኤል መንግስት በታቀደው ሀሳብ ዙሪያ ከፍተኛ የደህንነት ስጋቶች እንዳሉበት አስታውቋል። የእስራኤሉ ጠቅላይ ሚኒስትር ቤንጃሚን
ቤንያሚን ኔታንያሁ ሐማስ ሙሉ በሙሉ ትጥቅ እስኪፈታ ድረስ እስራኤል ከጋዛ እንደማትወጣ አጽንኦት ሰጥተው ተናግረዋል። በአሁኑ ወቅት የዩጋንዳ ጦር ወደ ጋዛ የሚሰማራበት ትክክለኛ ጊዜ፣ የሰራዊቱ ብዛትና ዝርዝር ኃላፊነት በፕሬዚዳንት ዩዌሪ ሙሴቬኒ የመጨረሻ የትዕዛዝ መመሪያ የሚወሰን መሆኑን የዩጋንዳ መከላከያ ኃይል አስታውቋል። ዜናውን ስናጠናቅር አፍሪካ ኒውስ እና ካምፓላ ራዲዮን በዋቢነት ተጠቅመናል። የየመን ሀውቲዎች በሳውዲ አረቢያ ላይ በፈጸሙት ጥቃት 11 ሰዎች ቆሰሉ። በኢራን የሚደገፉ ኃይሎች በአካባቢው ላይ እየፈጠሩ ያለውን ስጋት ለመመከት ሪያድ ከአጋር ሀገራት ቱርኪ እና ፓኪስታን ጋር የመከላከያ ትብብር ስምምነት ይፈራረማሉ ተብሎ ይጠበቃል። ሸሪፍ ኢማም ተጨማሪ አለው። በደቡባዊ ሳውዲ አረቢያ የየመን ሁቲዎች በፈጸሙት ጥቃት 11 ሲቪሎች መቁሰላቸውን ወታደራዊ ባለስልጣናት አስታውቀዋል። የሳውዲ መንግስት እንዳስጠነቀቀው በሁቲዎችና በኢራን የሚደገፉ የኢራቅ ሚሊሻዎች የሚፈጸም የተቀናጀ ጥቃት አደገኛ ነው ብሏል። ሳውዲ መራሹ የወታደራዊ ጥምረትና በዓለም አቀፍ ደረጃ እውቅና ያለው የየመን መንግስት ነው የሚደግፈው ጦር ቃል አቀባይ የሆኑት ሜጀር ጄኔራል ቱርኪ አልማሊኪ እንዳሉት በደቡባዊ ናጅራን ግዛት በተፈጸመው ጥቃት 7 የሳውዲ፣ 1 የየመን፣ 2 የግብፅና 1 የፓኪስታን ዜጋን አቆስለዋል ብለዋል። ማሊኪ ከኢራን ጋር አጋር የሆኑት ሁቲዎች ያለምንም ልዩነት የሲቪሎች አካባቢ ማጥቃታቸውን ኮንነው የዓለም አቀፍ የሰብአዊ ሕግ መጣስ ነው ብለዋል። አክለውም ጥምረቱ ሲቪሎችን ለመከላከል አስፈላጊውን ሁሉ እርምጃ ይወስዳል ብለዋል። ከሁቲዎች በኩልም ሆነ ከኢራን በኩል ጥምረቱ ስላወጣው መግለጫ የተሰጠ አስተያየት የለም። አሜሪካና እስራኤል በኢራን ላይ የከፈቱት ጦርነት የሳውዲ አረቢያን የደህንነት ሁኔታ አወሳስቦታል። ሪያድ በቴህራን ከሚደገፉት ሁቲዎች ጋር ለ10 ዓመታት የነበራት ግጭት ወደ ለየለት ጦርነት እየተሸጋገረ ነው እየተባለ ነው። የሁቲዎች የቀይ ባህር መተላለፊያ መዝጋት ሳውዲ ነዳጇን ወደ ውጭ እንዳትልክ ችግር ፈጥሯል። ይህም በአካባቢው ላይ ውዝግብ እንዲፈጠር አድርጓል። ማንነታቸው እንዳይገለጽ የፈለጉ አንድ የሳውዲ ከፍተኛ ባለስልጣን እንደተናገሩት የአሜሪካና የመካከለኛው ምስራቅ የስለላ ተቋማት እንዳረጋገጡት ሁቲዎችና የኢራቅ ሚሊሻዎች በኢራን አብዮታዊ ዘብ እየተመሩ በቅርብ ጊዜያት የተቀናጀ ጥቃት በሳውዲ ሲቪሎች አካባቢ የኃይል መሰረተ ልማት፣ ወደቦችና አየር ማረፊያዎች ላይ ይፈጽማሉ ብለዋል። በኢራን የሚደገፉ ኃይሎች በአካባቢው ላይ እየፈጠሩ ያለውን ስጋት ለመፍታት ሪያድ ከአጋር ሀገራት ጋር ያላትን የደህንነት ትብብር ማጠናከር ትፈልጋለች። ስለ ጉዳዩ እውቀት ያላቸው 2 የአካባቢ መረጃ ምንጮች ለሮይተርስ እንደነገሩት ቱርኪ፣ ሳውዲ አረቢያና ፓኪስታን በዛሬው ዕለት በሳውዲ መከላከያ ስምምነት ይፈራረማሉ። የፊርማው ዝርዝር ይዘት ግን ወዲያውኑ ይፋ አልተደረገም። ሳውዲ አረቢያ ቀደም ሲልም የመከላከያ ትብብር ከፓኪስታን ጋር አላት። የፓኪስታኑ ጠቅላይ ሚኒስትር ሻባዝ ሸሪፍ ሐሙስ ዕለት ሳውዲ አረቢያ የገቡ ሲሆን የቱርኩ ፕሬዝዳንት ጣይብ ኤርዶጋንም ዛሬ ይገባሉ ተብሎ ይጠበቃል። ሁቲዎች ማክሰኞ ዕለት በናርጃን አየር ማለፊያ ላይ የተፈጸመውን ጥቃት ኃላፊነት ወስደዋል። ከዚህ ባለፈም በየመን ግዛት ማሪብና ሀድረሞት የሳውዲ ጦር ያሰማራቸው የተባሉ ከ30 በላይ መንግስት ወታደሮችን ሐሙስ ዕለት መግደላቸውን አስታውቀዋል። ዜናውን ስናዘጋጅ ሮይተርስና አልጀዚራን በመረጃ ምንጭነት ተጠቅመናል። ውድ ተመልካቾች ከኢሳት ነጻ ሚዲያ የሰዓቱ ዜና ወደ እናንተ መድረሱን እንደቀጠለ ነው። አሁን ደግሞ የስፖርት ዘገባዎችን ወደ እናንተ የምናደርስበት የአየር ጊዜ ላይ ደርሰናል። ሙሉ ቀን ሰለሞን ይጠብቀናል። ወደዛው እንለፍ። ለጤንነት፣ ለምርት፣ ለወዳጅነት ሰላም ጤና ይስጥልን ተመልካቾቻችን፣ ከኢሳት ነጻ ሚዲያ ለምሽቱ ያዘጋጀናቸውን የስፖርት መረጃዎች ይዘን ቀርበናል። ከመረጃዎቹ ጋር ሙሉቀን ሰለሞን ነኝ። ኢትዮጵያውያን አትሌቶች በ1500 ሜትር በሁለቱም ጾታ ለፍጻሜ ያለፉ። በአሜሪካ ኦሪገን እየተካሄደ በሚገኘው 21ኛው የዓለም ከ20 ዓመት በታች አትሌቲክስ ሻምፒዮና በ1500 ሜትር የማጣሪያ ውድድር ኢትዮጵያን ወክለው የተሳተፉ አትሌቶች በሁለቱም ጾታ ወደ ፍጻሜ ውድድር የሚያሳልፋቸውን ውጤት አስመዝግበዋል። በወንዶች አትሌት ደስታው ታደይ በማጣሪያ ውድድር 4ኛ ደረጃን ይዞ ለፍጻሜ ውድድር ሲያልፍ፣ በሴቶች ሀረጎይን ካላዩና ኤልዛቤት አማረ ለፍጻሜ ተሳታፊ የሚያደርጋቸውን ደረጃ ይዘው አጠናቀዋል። ሻምፒዮናው ዛሬም ሲቀጥል ኢትዮጵያን አትሌቶች የሚሳተፉባቸው 4 ውድድሮች ይካሄዳሉ። በዚህም የ3000 ሜትር ሴቶች ፍጻሜ ከንጋቱ 11 ሰዓት
53 የ400 ሜትር ሴቶች ፍጻሜ ከንጋቱ 12 ሰዓት ከ45 ላይ ሲካሄዱ በተጨማሪም የ800 ሜትር ወንዶችና ሴቶች ግማሽ ፍጻሜ ውድድር ከሌሊቱ 11 ሰዓት ከ05 ጀምሮ ይደረጋል። በአፍሪካ መድረክ ኢትዮጵያን ወክለው የሚሳተፉ ክለቦች የመጀመሪያ ዙር የማጣሪያ ተጋጣሚያቸውን አወቁ። ካፍ በመጪው ውድድር ዘመን በአፍሪካ ሻምፒዮንስ ሊግና ኮንፌዴሬሽን ዋንጫ የማጣሪያ ተጋጣሚዎችና የጨዋታዎችን የጊዜ መርሃ ግብር ይፋ አድርጓል። ኢትዮጵያን ወክለው የሚሳተፉት ሲዳማ ቡናና ወልዋሎ ዓዲግራት ዩኒቨርሲቲም የመጀመሪያ ዙር የማጣሪያ ተጋጣሚያቸውን አውቀዋል። በዚህም በአፍሪካ ሻምፒዮንስ ሊግ የሚሳተፉ ሲዳማ ቡና በመጀመሪያው ዙር የማጣሪያ ጨዋታ ከቻዱ ክለብ አጊሎስ ጋር ተደልድለዋል። የሁለቱ ክለቦች የመጀመሪያ ጨዋታዎች ከነሐሴ 29 እስከ ጳጉሜ 1 2018 ዓ.ም ባሉት ቀናት ሲካሄዱ የመልስ ጨዋታዎች ደግሞ ከመስከረም 1 እስከ 3 2019 ዓ.ም ባሉት ቀናት እንደሚደረጉ ካፍ አስታውቋል። በደርሶ መልስ ጨዋታውን የሚያሸንፈው ቡድንም በሁለተኛው ዙር ማጣሪያ የሱዳኑን ክለብ አልሂላልና የብሩንዲው አግል ኖይርን አሸናፊ እንደሚገጥም ታውቋል። በካፍ ኮንፌዴሬሽን ዋንጫ ኢትዮጵያን የሚወክለው ወልዋሎ ዓዲግራት ዩኒቨርሲቲ ደግሞ በመጀመሪያው ዙር የማጣሪያ ጨዋታ ከሱዳኑ ክለብ አልሂላል አልሳይል ጋር የተደለደለ ሲሆን የመጀመሪያ ጨዋታውንም ከሜዳው ውጭ እንደሚያደርግ ካፍ አረጋግጧል። ሁለቱ ቡድኖች የመጀመሪያ ጨዋታቸውን ከነሐሴ 29 እስከ ጳጉሜ 1 ባሉት ቀናት መካከል ሲያካሂዱ የመልስ ጨዋታቸውን ደግሞ ከመስከረም 1 እስከ 3 2019 ዓ.ም ባሉት ቀናት መካከል ያካሂዳሉ። የሁለቱ ቡድኖች አሸናፊ ደግሞ ከዛንዚባሩ ኬምኬም እና ከሊቢያው አልአህሊ ትሪፖሊ አሸናፊ ጋር እንደሚጫወቱ ታውቋል። በሀገር ውስጥ የተከናወኑ አዳዲስ የዝውውርና የውል ማራዘም መረጃዎችን እንመልከት። ፋሲል ከነማ ግብ ጠባቂ አብዩ ካሳውን ማስፈረሙን አስታውቋል። ከድሬዳዋ ከተማ ወጣት ቡድን ከተገኘ በኋላ ያለፉትን 6 ዓመታት በድሬዳዋ ከተማ ያሳለፈው ወጣቱ ግብ ጠባቂ በድሬዳዋ ከተማ ከዚህ በፊት ያሰለጠኑትን አሰልጣኝ ዘማሪያም ወልደ ጊዮርጊስን ጥሪ ተቀብሎ ፋሲል ከነማን ተቀላቅለዋል። ፋሲል ከነማ በተጨማሪም ያለፉትን 7 ዓመታት ከወጣት ቡድን በማደግ ለክለቡ ግልጋሎት ሲሰጥ የነበረውን የተከላካይ አማካይን አቤል እያዩኑን ለተጨማሪ ዓመት ማራዘሙን ይፋ አድርጓል። ባህር ዳር ከተማ በበኩሉ 2 ተጫዋቾችን ከከፍተኛ ሊጉ አስፈርሟል። ቡድኑ ወጣቱን ግብ ጠባቂ ሃይደር ሙደሲርን ከአዲስ ከተማ ክፍለ ከተማና የመስመር አጥቂውን ናትናኤል ጋቻፎን ከቦዲቲ ማስፈረሙን አስታውቋል። ባህር ዳር ከተማ በተጨማሪም ያለፉትን 4 ዓመታት ቡድኑን በዋና አሰልጣኝነት በመምራት ላይ የሚገኙትን የአሰልጣኝ ደጋረግ ይግዛውኑን ለተጨማሪ 2 ዓመታት ማራዘሙን ይፋ አድርገዋል። ኢትዮ ኤሌክትሪኮች ደግሞ ሁለገቡን ተከላካይ አቤል አየለን ከሸገር ከተማ ማስፈረማቸውን ይፋ አድርገዋል። በዝውውሩ በንቃት እየተሳተፉ የሚገኙት ኤሌክትሪኮች አቤል አየለ በዚህ ክረምት ቡድኑን የተቀላቀለ 5ኛው ተጫዋች መሆኑን ሶከር ኢትዮጵያ ዘግባለች። ተመልካቾቻችን ከኢሳት ነጻ ህዝብ ሚዲያ የሚተላለፉላችሁ የምሽቱ የስፖርት መረጃዎቻችን እንደቀጠሉ ናቸው። ከባህር ማዶ ወዳገኘናቸው አጫጭር የዝውውር መረጃዎቻችን እንለፍ። ስፖርቲንግ ሊዝበን ኔስትሮ ኢራኩንዳን ከዋትፎርድ ለማስፈረም ተስማማ። የፖርቹጋሉ ክለብ ስፖርቲንግ ሊዝበን ለ20 አውስትራሊያዊ አጥቂ ዝውውር 18 ሚሊዮን ዩሮ ይከፍላል ተብሏል። በርንማውዝ ስፔናዊውን የ22 ዓመት ተከላካይ መስመር ተጫዋች ጃውሉ ሳንቼዝን ከሲቪያ ማስፈረማቸውን ይፋ አድርገዋል። በርንማውዝ ለተጫዋቹ ዝውውር 13 ሚሊዮን ዩሮ መክፈላቸውን አስታውቀዋል። ሪቨር ፕሌቶች ቲያጎ አልማዳን ከአትሌቲኮ ማድሪድ ለማስፈረም ከስምምነት መድረሳቸውም ተዘግቧል። የአርጀንቲናው ክለብ ሪቨር ፕሌት ለአርጀንቲናው የ25 ዓመት አማካይ ዝውውር 20 ሚሊዮን ዩሮ ለመክፈል እንደተስማማ ፋብሪዚዮ ሮማኖ ዘግቧል። ፒኤስጂ ማግነስ አክሌዎችን ከሞናኮ ማስፈረሙን ይፋ አድርጓል። የወቅቱ የአውሮፓ ሻምፒዮን ፒኤስጂ ፈረንሳዊውን የ24 ዓመት አማካይ ማግነስ አክሌዎችን ከተቀናቃኙ ሞናኮ በ50 ሚሊዮን ዩሮ ማስፈረሙን ይፋ አድርጓል። ሊድስ ዩናይትድ ደግሞ የ23 ዓመቱን ግብ ጠባቂ ጄምስ ትራፎርድን በ43 ሚሊዮን ፓውንድ ከማንቸስተር ሲቲ በይፋ አስፈርመዋል። ለረዥም ጊዜ ድርድር የተደረገበት የሪያል ማድሪድ እና ቪኒሲየስ ጁኒየር ውል ማራዘም ስምምነት መጨረሻም ታውቋል። ቪኒሲየስ ጁኒየር በሪያል ማድሪድ ቤት እስከ 2032 የሚያቆየውን የ6 ዓመት ውል ማራዘሙን ክለቡ ይፋ አድርጓል። ተመልካቾቻችን ከኢሳት ነጻ ህዝብ ሚዲያ ለምሽቱ ያዘጋጀናቸው የስፖርት መረጃዎቻችን የተከታተሏቸውን ይመስሉ ነበር። ከመረጃዎቹ ጋር ሙሉቀን ሰለሞን አብሬያችሁ ቆየው። መልካም ጊዜ ይሁንላችሁ። ለጤንነት፣ ለምርት፣ ለወዳጅነት ውድ ተመልካቾች ከኢሳት ነጻ ህዝብ ሚዲያ የሰዓቱ ዜና እስካሁን ነበር። ከዜናው ጋር ደረጀ ይልማ አብሬያችሁ ቆይቻለሁ። ለምልክት ቋንቋውም እንደዚሁ ዳዊት ጎሳዬ አብሮኝ ነበረ። ከቀሪ ኢሳት ዝግጅቶች ጋር ሰናይ ጊዜ